የገንዘብ ሽልማት ካለ ደግሞ ሙሉ ገንዘቡን ለሷ ብሰጥ እኔ ራሴን ከቻልኩኝ ለሌላው መትረፍ ነው ትልቁ እንትን እኔ ኢቭን ባለ ዳይፐሩ ቢል አቤት ብዬ ነው ልዞር እንትና ግን ታድላኮ እሷ ሽንት ቤቱን ሊያትመላለስም ቡላ ብለው ያውቃሉ አለችኝ ለሷ ጻን ብሎ መወጣጫ የዊልቸር መወጣጫ ሰርቶላት አንድ ቢሮ ክፍት አድርገውላት ለሷ ብቻ ብለው ሌሎች ትምህርት ቤቶች አንደኛ ሞግዚት ካልቀጠልሽላት አንቀበልም ይላሉ እንደዚህ አይነት ልጅ ይዘው ሲመጡ ማለት ነው እኛ እንደዚህ ማን ነው ዳይፐሯን የሚቀይርላት ማን ሊንከባከባት ነው ብሎ በጣም ነው የሚጸየፉት እውነት ለመናገር አያቀኝምም ይሄንንም በረከት አልሆንም ነበር ያኩን የማያውቅ በጣም ጥፍት ያለ በረከት ነበር ማለት እና ዲያሪ ላይ ምን ብዬ ነው የጻፍኩት ክርስቶስ ተወለደ በረከት በቀለ ሞተ ነበር ሲሰዱን ላረክ ስሞክር መሞትን በጣም ስመኝ መኖር ሲያስጠላኝ ከአምላክ ጋር ለምን እያልኩ ስሟገር እነሱን ጥሎ መሄድ ስለሚከብደኝ ብቻ ብዬ እንጂ ለራሴ ሞቼ ነበር እቴቴ ናት ኤቭሪቲንግ የምታደርግልኝ የነበረው በፊት ማለት ነው ዳይፐር የምትቀይርልኝ በቃ ኤቭሪቲንግ ያንን ማድረግ የሚችል ሰው ይኖራል የሚለው ትልቁ ጥያቄ ነበር ከነ ህመሜ አክሴፕት ከማድረግ አልፎ ማትሸማቀቅበት ከሆነ ሚስት ፈረደባት ሁለት ልጅ ልታሳድግ ነው ምናምን ብሎ ጽፎልኝ ነው እና በቃል ስታገኘኝ መጀመሪያ ያለችኝ እግርን ምን ሆነ ነበር ያለችኝ ኦንላይን ስለሆነ የምንተዋወቅ የነበረው ፊዚካሊ አንተዋወቅ እና በቃ ስለ እግሬም ስታተስ ስላለውም ነገር ነግሬያት አክሴፕት ለማድረግ በጣም ከብዷት ነበረ ማለት ድንገት ሆኖባት ቢካዝ ኦንላይን ስለሆነ የምታስብ የነበረው ጀስት ኤክስፔክት አላደረገችም ነበር በዛ ልክ ኢኮኖሚን እንዳላስበው ነው የምታደርገኝ ባይዜ ሜንሽን እንዳደረግባት አትፈልግም ማለት ጤነኛ ነህ የሚለውን ፐርስፔክቲቭ እንዲይዝ ነው የምትፈልገው እሷ የጠራት አይደለችም ጭብጨባ አይደለም እሷን የጠራት እነዚህ ሆይታዎች አይደለም እሷን የጠራት ማግኘቶች አይደለም እሷን የጠራት ሰው ደግሞ ልቡንና እምነቱን ከሰጠ በቂ ነው ትልቁ ነገር ልብና እምነት ነው ልክ እንዴት የምትሆንልኝ ሆና ሳገኛት በቃ እኔን ማሸት አልቻልኩም ሰው ጠቅለል አድርገን ያዝናት ቤካ እንዴት ነህ? ደህና ነኝ። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ስለመጣህ እጅግ በጣም ከልብ አድርጌ ነው የማመሰግነው። በጣም ነው የማመሰግነው። ያው እንግዲህ አንተን ለማግኘት አይ ቲንክ ወር ወይ 2 ወር አካባቢ አልጠበኩም ብለሃል። ነዳጅ ማውጣት ይቀላል። ያው ለበጎ ነው ክላስ ላይ እንደሆንክ ሰምቻለሁኝ። ዛሬ ጥሪያችንን አክብረህ ጊዜ ሚዲያ ስቱዲዮ ስለመጣህ እጅግ በጣም ከልብ አድርገን እናመሰግናለን። እኔም አመሰግናለሁ አክብራችሁ ስለጠራችኝ። መልካም እንግዲህ ዛሬ ያው ከዚህ ቀደም ያው አንተንም ማያውቅ የለም አሁን በደንብ ታውቃለህ በደንብ ራስህን ይሸጣል ግን በመሃል አንድ ወቅት ላይ ቲክቶክ ላይ የሰራኸውን ፕሮግራም ሰርቼበት ነበረ በእኔ ስም ሰዎች ገንዘብ እየሰሩ ነው የሚል ማለት ነው እሱም ፕሮግራም ከሰራው በኋላ ደግሞ የጊዜ ሚዲያ ቤተሰቦች እባክህን እስቲ ፈልገው እንግዳ አድርገውና መልእክት አድርስልን አሉን እኛም ማለት ነው እግረ መንገዴን ግን ምን አዲስ ነገር አለ ብዬ ልጠይቅ ወደድኩ እኔ ደግሞ ማለት ነው ምን አዲስ ነገር አለ እንዴት ነህ እንግዲህ ያንተ ነገር በማህበራዊ ሚዲያውም በሜንስትሪሚንግ ሚዲያውም በደንብ ታውቋል ከዛ በኋላ ምን አዲስ ነገር አለ ወይ ደግሞ ምናልባት አያውቁኝም ብለህ የምታስባቸውም ሰዎች ሊኖሩ ይችላሉም ደግሞ ካልክ ራስህን ማስተዋወቅ ጀምርልን ኦኬ በመጀመሪያ አክብራችሁ ስለጠራችሁኝ በጣም ነው የማመሰግነው እንግዲህ እዚህ እንድመጣም ደግሞ ጥሪ ያደረጉ ኦዲየንሶችህንም በጣም ነው የማመሰግነው እኔ እንግዲህ ለማያውቀኝ በረከት በቀለ እባላለሁ በሙሉ ስሜ በቲክቶክ ስሜ ደግሞ ኪም ቤፊዳ እባላለሁ ስፓይና ቤፊዳ ከሚባል በሽታ ጋር ነው የተወለድኩት አሁንም እየኖርኩ ያለሁት ከስፓይና ቤፊዳ ጋር ነው ያው ስፓይና ቤፊዳ ከሱ ጋር ተያይዞ የሚመጡ መዘዞች ነበሩ የተለያዩ ኮምፕሊኬሽኖች ሽንት መቆጣጠር አለመቻል እንቅስቃሴ ላይ ያለ ችግር የተለያዩ ዲፕሬሽን ሁላ ነበሩ እና ከዚህ በሽታ ጋር በተያያዘ ኦልሞስት አሁን 23 ዓመቴ ነው ላለፉት 23 ዓመታት በጣም ብዙ ስትራግሎች ነበሩ እስከ ቅርብ ጊዜ ድረስ ማለት ነው እና እነዛን ውጣ ውረዶች ነው ወደ ሶሻል ሚዲያ ይዤ የወጣሁት ከቅርብ ወራት በፊት ይዤም ስመጣ ቀላል አልነበረም በብዙ ከራስ ጋር በነበሩ ሙግቶች ነበር ይዤ የወጣሁት ቪዲዮ ፖስት አድርጎ መደለት ነበረበት ከዛ በኋላ የሆነ ሰዓት ፖስተር ይገረዘም ላለ ሰዓት የቆየው ቪዲዮ ነው በጣም ኢንጌጅመንት እያገኘ ሄዶ ብዙ ሰው ጋር ተዳርሶ እኔም ነገሮችን አክሴፕት ወደ ማድረግ የመጣሁትና ህዝቡም ጋር በጣም የተዳረሰው ሜንስትሪም ቅድም እንዳልከው ሜንስትሪም ሚዲያዎች ጋርም ከዛ በኋላ ነበረ መሄድ የጀመረው ኦልሞስት የዛሬ 4 ወር አካባቢ ጀምሮ ማለት ነው እና
ባጭሩ ለማያውቁኝ ይሄ ነኝ። አሁን ላይ እንግዲህ ስፓይና ቢፊዳ ላይ ለመስራት እየሞከርኩ ነው ያለሁት በግሌ። ባጭሩ እንግዲህ ቲክቶከርም ነኝ፣ የ4ኛ ዓመት የነርሲንግም ተማሪ ነኝ። ያው አንተ ጋርም የጠፋሁት ብዙ ክላስ በጣም ትኩረት ስለማድረግ ነው። ክላሴ የምማረው አንድ ሪዝን ስላለኝ ነው። ያንን ሪዝን ደግሞ ማሳካት ስላለብኝ በጣም ክላሴ ላይ ትኩረት አደርጋለሁ። በዛም ምክንያት ነው ጠቅልዬ እዚህ አዲስ አበባ አይደለሁም። አንዴ ወላይታ ነው የምማረው፣ አንዴ ደግሞ አዲስ አበባ ነኝ። ለዛ ነው ከአንተም የጠፋሁት። እንግዲህ ባጭሩ ለማያውቁኝ ይሄ ነኝ በረከት ወይም ኪም ቢፊዳ ይሄ ነኝ። አሁን ላይ ምን አዲስ ነገር አለ ለሚለው ጥያቄ ስመጣ ደግሞ ያው ጎፈንድሚ መሰብሰብ ጀምሮም ስለነበረ ሰው ብዙ ትኩረት አንተም ላይ አድርጎ ስለነበር አፕዴቱን አያውቅም አብዛኛው ሰው። ያ እውነት ለመናገር ከዛሬ 4 ወር በፊት የነበረው በረከትና አሁን ላይ ያለው በረከት የተለያየ ነው። ከዛሬ 4 ወር በፊት የነበረው በረከት በጣም ዲፕረስ የሆንኩበት ሞመንት ላይ ነበረ ቪዲዮችን ፖስት ማድረግ የጀመርኩት። በጣም ይሄ ዳውን የሆንኩበት ሰዓት ላይ ነው ስለራሴ ለሰው ማሳወቅ የጀመርኩት። ይሄ በዛ መንገድ መኖር ሲደክመኝ ነበር ለሰው ማሳወቅ የጀመርኩት። በእንደዚህ አይነት መንገድ አክሴፕታንስ ይመጣል ብዬ አልጠበቅኩም። በእንደዚህ አይነት መንገድ ሰው ይረባረባል ለሕክምናውም ለምኑም ብዬ አልጠበቅኩም ነበር እውነት ለመናገር ማለት ነው። ሕክምናው ላይም በጣም ብዙ እምነት አልነበረኝም ነበር። ከዚህ በፊት እምነት ያለው ነገር ሲነገረኝም ስላላደግኩ ብዙ እምነት አልነበረኝም ነበር። አሁን ላይ ግን የተወሰነ እየተሯሯጥኩ ነው ያለሁት። ጎፈንድሚም የተጀመረልኝ ሕክምናውን ታርጌት አድርገው ነበር አንዳንዱ ደግሞ ጀስት ይሄ ሊቪንግ ስታተሴን ለማስተካከል በሚልም ነበረ እና አሁን ላይ ሕክምናው የደረሰ ብለው በጣም ቢጠይቁ ሰዎች አሉ። እንዳልኩ የሕክምናው ነገር ደግሞ ሹር አይደለም። ስፓይና ቢፊዳ ኪውር ይሄ የሚታከም ነገር አይደለም፣ ቶታሊ የሚድን ነገር አይደለም። ስፓይና ቢፊዳ ኮምፕሊኬሽኖቹን ለማስተካከል እየተሞከረ ዘላቂ ህይወት መርህ እንጂ የሚያስፈልገው በአንድ ህክምና የሚድን ነገር አይደለም። ቢካዝ ነርቮች ስለሆነ ዳሜጅድ የሚሆኑት፣ ነርቭ ደግሞ አንዴ ዳሜጅድ ከሆነ ሪጀነሬት አያደርግም። ይሄ ነርቭ ተፈጥሮ ነው። ሶ ከዛ አንጻር የኔ ዴድ የሆኑ ነርቮችም አሉ፣ እንግዲህ ዳሜጅድ የሆኑ ነርቮችም አሉ። ኢቨን ቲክቶክ ላይ እንኳን ስወጣ የተወሰነ ህክምናዎች ሲጀምር ነበር። ያኔ አፕዴት አደረጋቸው ነበር ዴይ ቱ ዴይ ማለት ነው። ኤምአርአይ ስነሳ ምናምና ዘውዲቱ እንኳን ታይቼ አብዛኛው ዶክተር ሪከመንድ ያደረገኝ በዚህ ወይ መኖርህን የዳይፐሩን ነገር ትንሽ ለመቀነስ ቦል ዋሺንግ እና ካቴተር የሚባል አለ፣ እነሱን ጀምር። ከዳይፐሩ ትንሽ ይቀንስላል የዳይፐሩን ሬት። በእንደዚህ አይነት አንተ አሁን በህይወት መቆየት እድል ነው፣ ጀስት መንቀሳቀስ መቻል ትልቅ እድል ነው ነበር ያሉኝ እና እኔ ነበርኩ ገፍቼ በቃ የግድ ህክምና መኖር አለበት መዳን አለብኝ ብዬ በጣም ስሟገት የነበረው እና ያኔ በጣም አክሴፕት ለማድረግ ስትራግል ሳደርግ ነበር። በዚህ ደረጃም ሰው ስላልተረባረበልኝ የዳይፐሩን ነገር ይሄ ኮምፕሊትሊ ሶልቭ አላረኩም ነበር። ቢካዝ ካልዳንኩኝ ዳይፐር እየተቸገርኩ መኖሬ ነው። ለዚህ ግዴታ በቃ መዳን አለብኝ የሚል ነበረ ከዶክተሮቹ ጋር የነበረኝ ሙግት ማለት ነው። ለዛ ነው በራሴ ጥረት ህንድም ኮንታክት አደረግ የነበረው፣ ከሀገር ውጭ የተለያዩ ቦታዎች ኮንታክት አደረግ የነበረው። የተወሰነ ህክምናም ስለተማርኩኝ ደግሞ ሜዲካል ነገሮችን በደንብ አውቃቸዋል። የተለያዩ ፕሮሲጀሮች ነበሩ። ሚትሮፋኖፍ የሚባል ፕሮሲጀር ነበረ፣ ማሎን የሚባል ፕሮሲጀር አለ። እነዚህ ነገሮች ልስራ የሚሉ ዶክተሮችም ነበሩ። መቀዳደዱን ደግሞ አልፈልጋቸውም። በዚህ ጋር ተቀዶ የሆነ ነገር ማድረግ ምናምን በእምብርት በኩል የመጸዳዳት ነገሩ እነዚህ ነገሮች ከማድረግ ይልቅ ከዳይፐሩ ጋር መኖሩን ደግሞ ሞር መርጣል። እኔ ስፈልግ የነበረው ምንድነው ታክሞ ይሄ በራስ መቆጣጠር መቻል የለም እነሱን ነገሮች ማምጣት ነበር ፈልግ የነበረው። ከዳይፐር ሰቀቀን ማለት ዳይፐር የሚለውን ነገር ማስወገድ ነበር መፈልግ የነበረው። በኋላ ግን አንደርስታንድ ያደረኩት ነገር ምንድነው ለአንዳንድ ህመሞች ከአንዳንድ ህመሞች የምትድነው ስትታከም አይደለም ስትቀበል ነው የምትድነው ማለት ነው። የአንዳንድ ህመሞች ህክምናው መቀበል የሚሆንበትም ጊዜ አለና ሰው የተወሰነ ተረባርቦ ፋይናንሻል ስታተሴን ማስተካከል ከጀመርኩ በኋላ የዳይፐር ችግሮቼን በዘላቂነት መፍታት የሚችልበት ደረጃ ከደረስኩ በኋላ በዚህ መንገድ መኖሩና ዳይፐር እየተጠቀሙ መኖሩ ይሻላል ብዬ ሞር ፕሪፈር እያደረኩ መጣሁ ማለት ነው። ህክምናው ቶታሊ የሚያሽል ህክምና ካገኘው አይኔን ሳላሽ ልገባበት፣ ግን ደግሞ አሁን ላይ 100% የሚያስተካክል ህክምና እስከሌለ ድረስ ደግሞ ዛት ማች ማባከንም ደግሞ ቢካዝ በጣም ብዙ ሰው ሪከመንድ አደረገኝ። በጣም ወደ $60,000 ኢንቨስት አድርገውበት ምንም አይነት ለውጥ ያላመጡበት ነገር አለ። እነሱን ሳይ የእነሱን ምክርም ስሰማ በአንድ በኩል ያን ያህል ገንዘብ ደግሞ ስፔንት ማድረጉ እንዳለው ሰው ስፔንት ማድረጉ ወርዝ አያደርግም ብዬ ማሰብ ጀመርኩና
ይበልጥ ምንድነው አንደኛ ላይፍ ስታተሴን ማስተካከል፣ ዳይፐር ማልቸገርበትን ኮንዲሽን ቶታሊ መገንባት። አሁን ላይ እግዚአብሔር ይመስገን ለዛ በቃው፣ ራሴን የምችልበት ደረጃ ደረስኩኝ። አሁን ላይ ኢቭን ከራሴ አልፌ ሌሎች ስፓይና ቢፊዳ ልጆች ላይ ለመስራት አቅም ማግኘት ጀመርኩኝ ማለት ነው። ቢካዝ እንዳልኩ ስፓይና ቢፊዳ ቶታሊ ኪውር የሚደረግ ነገር አይደለም። ይሄ ባውልና ዩሪን ኢንኮንቲነንሲ 100% የሚስተካከል ነገር አይደለም እና አሁን ላይ አክሴፕት ማድረጉ ላይ መጣው የሰው ርብርብ ይሄ ራሴን ወደ መቀበሉ እንድመጣና ከዚህ በኋላ በቃ ምንም የሚያሳዝነኝ ነገር የለም። ቢካዝ አንደኛ ራሴን ገልጬ ተናግሬያለሁ፣ ዳይፐር እጠቀማለሁ፣ አላፍርበትም። አሁንም ቢሆን ደጋግሜ የምለው ነገር ማለት ነው። ይበልጥ ከኔ አልፎ አሁን ትምህርት ቤቶች ላይ እየሄድኩኝ ሜይ ቢ ቪዲዮዎችን ካየ ትምህርት ቤቶች ላይ ተማሪ ፊት ቆሜ እናገራለሁ። አሁን ሁላ ትምህርት ቤቶች ቀጠሮ እንትን ያሉኛሉ። ለሌላው ሰው ሞቲቬሽን መሆን ጀመርኩኝ። ራሴን አክሴፕት ማድረጌ ጀስት በህመምም ውስጥ መኖር ይቻላል የሚለውን ነገር ማሳየት ቻልኩኝ ማለት ነው እና ለእኔ መዳን የሆነኝ አንደኛ ሰው ጋር ያለው አክሴፕታንስ እና ሰው በርታ ማለቱ የእውነት አበረታኝ ከእግዚአብሔር ቀጥሎ ማለት ነው እና ሰው እንደዚህ በገንዘብ የደገፈኝ ደግሞ አሁን ላይ ይኸው ቆሜ በቃ ኮንፊደንሻል ሆኜ እያወራሁ ነው። አልቸገርም ዳይፐር፣ ከዚህ በኋላ ዳይፐር ሰቀቀን የለም እያልኩ ድፍር ብዬ እንዳወራ አድርጎኛል እና እግዚአብሔር ይመስገን አሁን ላይ ያለሁበት ስታተስ ይሄ ነው። ይሄን ይመስላል። አሁን የመጀመሪያ ዲማንድህ ዳይፐሩ ዴፊኒትሊ በቃ ተፈቷል ማለት ነው 100%። ቢካዝ በጣም ብዙ ሰው ነው የተረባረበው። በጣም ብዙ ኤክስፔክት ከማድረገው በላይ ብዙ ኢነሴንስ ብዙ ኢትዮጵያ ብቻ አይደለም ኤርትራዊም ጭምር ኤርትራዊ ብቻ አይደለም የውጭ ዜጋም ጭምር የተረባረበው ነበር። ለምንድን ነው የጠየቁት? አንለስ አድርዋይስ ቶታሊ ኪውር ካላረገ ችግርህ በዘላቂነት ተፈቷል ማለት ይቻላል ወይ? ሰም አዘር ዴይ ኩድ ቢ ኔክስት ይር የሚቀጥለው ዓመት ምናምን ሊያስፈልግህ ይችላል እና ከዛ አንጻር ነው በዛ ልክ ተፈቷል ማለት ይቻላል ወይ ብዬ ያልኩት። ያ አሁን ላይ የተሰጠኝ ዳይፐር ቢያልቅ እንኳን ሌላ ዳይፐር መግዛት የምችልበት አቅም ላይ ነኝ ያለሁት። ቢካዝ እኔ ስራ መስራት ላይ ጎበዝ ነኝ፣ ያለኝን ነገር ማሳደግ ላይ ጎበዝ ነኝ ብዬ አምናለሁ። ከዚህ በፊት ዳይፐሩን አፎርድ ለማድረግ ብዬ የሰራኋቸው በጣም ብዙ ስራዎች አሉ። ሜይ ቢ ብዙ ሚዲያዎች ላይ ተናግሬያለሁ። ሶ ያን አይነት ፖቴንሻል ካለኝ ለራሴ አላንስም አሁን ላይ። ቢካዝ ሰው ራሴን እንድችል ካረገኝ ለራሴ አላንስም። ከዚህ በኋላ ራሴን መለወጥ ነው ማለት ነው። ከዚህ በኋላ የሰው እጅ አለመጠበቅ ነው ማለት ነው እንጂ ዳይፐር እኮ አያስፈልገኝም አይደለም። ዳይፐር ይሄ ዩዝ ኤንድ ስሮ ስለሆነ ያልቃል። ሲያልቅ ግን አሁን ካለቀ ደውልልኝ እሺ ብለው ያሉ ሰዎች ነበሩ። ባለቀ ኤኒ ታይም ልክልሃለሁ ያሉኝም ሰዎች አሉ። ኢቨን እነሱ እንኳን ባይኖሩ አሁን ቢያንስ በማገኛት ሰራ አድርጌም ቢሆን የራሴን መግዛት የምችልበት ከውጭ እንኳን ሳምዋን እንዲያመጣልኝ ማድረግ የምችልበት አቅም ላይ ለመድረስ ኦልሞስት እዛ ላይ ነኝ ያለሁት አሁን። ፕላስ ደግሞ የዳይፐር ካምፓኒዎች ኮንታክት ያደረጉኛሉ አምባሳደር ለማድረግ። አሁን ከነሱ ጋር ስቲል ነው ስላላለቀ ነው። ከነሱ ጋር ኢቨን ቢያልቅልኛ የዳይፐር ነገር ቶታሊ እንትን ይላል። ሌላም ካምፓኒ መጥተው አሁን ላይ ለመስራት ዝግጁ ነኝ። ባይዜ አምባሳደር ሆኖ ለመስራት ዝግጁ ነኝ። ቢካዝ ዳይፐራቸውን እንዳስተዋውቅላቸው ይፈልጋሉ። እኔም ደግሞ በዛም አጋጣሚ ደግሞ ዳይፐር የእነሱንም ዳይፐር መጠቀም እችላለሁ ማለት ነው። እንደዚህ አይነት ኦፕሽኖችም እየመጡ ስላሉ ለእኔ እነዚህ ነገሮች ፈተውልኛል ብዬ ሹሮኝ ልናገር የቻልኩት እነዚህ ነገሮች ስላሉ ነው። ስለዚህ ከዚህ በኋላ ችግር የለም። ከዚህ በኋላ በረከት አይቸገርም። አዎ ቢያንስ እኔ ራሴ ሰርቼ ገዛለሁ የመግዛት አቅም አለኝም እያልክ ነው። ኤግዛክትሊ። የኢትዮጵያ ሕዝብ ከነዚህ ሰቀቀኖች አውጥቶኛል። ዴፊኒትሊ ሁሌ የትም ቢሄድ የማወራው ነገር ነው። የኢትዮጵያ ሕዝብ ከነዚህ ሰቀቀኖች አውጥቶኛል። አሁን ቅድም አንተ እንዳልከው ነው ቪዲዮ ትሰራለህ፣ ትደልታለህ። ከራስ ጋር ሙግት ነበር አይደለ? እምልህ አሁን የስነ ልቦና እንትንህንም ነው የፈለግኩት። ረጅም ጊዜ ተሳቀክበት አለ። ከዛ ደግሞ አሁን የመጣው ነገር አለ። ቁጭ ብለህ ስታስበው ምንድን ነበር የሚሰማህ? የደለትካቸው ቪዲዮዎች አሉ። ሰው አወቀብኝ አላወቀብኝም፣ አንተ እንዳልከው ሰዎች የሚሸሹ ነበሩ ፋክቱን ሲያውቁ ምናምን እና እኔ የቪዲዮዎች በጣም ቫይራል እየወጡ ሲመጡ የሰውን አክሴፕታንስ ምናምን ሳይ ጭንቅላቴ ውስጥ ሲመላለስ የነበረው ያኔ ኒግሌክት ያደረጉ ምናምን ያደረጉ ሰዎች ሪያክሽን እንዴት ነው አሁን? ያው ጊዜ ሁሉንም ያሳያላ። ታይም ዊል ቴል ይሉ የለ እና እግዚአብሔር ይመስገን ደርሼ ለማየት በቃው። ብዙ አይነት ሰው ለማየት በቃው። ያኔ ሰላም ማይለኝ ሰው መጥቶ አክብሮ ሰላም የሚለኝ ሰውም አለ አሁን ላይ። ከዚህ በፊት ኢቭን ቲክቶክ ላይ አናግሬያቸው ኢግኖር በፊት ቲክቶክ እንደዚህ በጣም ብዙ ተከታይ ከመኖሩ በፊት በጣም ብዙ ሳያቀኝ በፊት
ቴክስት ጽፌላቸው አብራችሁኝ ቪዲዮ ሰርታችሁ ሳምቲንግ አድርጉልኝ ያልኳቸው ሰዎች ያኔ ኢግኖር ያደረጉ ሰዎች አሁን ላይ የሚጽፉልኝ ሰዎችም አሉ። ያኔ ፖዚቲቭሊ አክሴፕት ያደረጉኝ ደግሞ አሁንም ፖዚቲቭ እንደሆነ የቆዩም አሉ። እና እግዚአብሔር ይመስገን ብዙ አይነት ሰው አይቻለሁ፣ ብዙ አይነት ሰው አሳይቶኛል። ኢቭን የሆነ ሰዓት እነዚህን ፖዚቲቭ ነገሩን ሳይ ለምን በጊዜ አልወጣውም የሚል ነገር ነው የሚቀሰቅስብኝ። ቢካዝ በጣም ይሄ ሙቀቱ ምናምን በደንብ እንትን ልብህን ያሞቃላ። ግን ደግሞ ኔጌቲቭ ነገሮቹን ደግሞ ሃንድል ያደረኩበት ወይ ለእኔ ቀላል አልነበረ። መንገድ ላይ ተተፍቶብኝ ያውቃል፣ ኦብቪየስሊ ተሳድበው ያውቃሉ። እዚሁ አዲስ አበባ እንዴት ባለ ዳይፐሩ ልጅ ምናምን ተብሎ ሙድ ተይዞም ያውቃል። መገና መጀመሪያ ሰው ዳይፐሩ ምን እንደሆነ ሳይገባው በፊት ማለት ነው። ለምን እንደው ኮሜንቶች ሜቢ አንብባቸው ካወቅ ኔጌቲቭ ኮሜንቶች ነበሩ። ዳይፐራሙ ኦር ሳምቲንግ የሚሉ ስሞች ነበር የሚሰጡት። አንተ ቡሽቲ እየተባሉ ይጻፋሉ ኮሜንቶች። ሰው ከሆነ ሰዓት በኋላ ይሄ አንዳንዴ ሆ ተብሎ ሰው ወደ እኔ በሮጠ ሰዓት ነው ሁሉም ሰው አክሴፕት እያደረገ ሲመጣ በደንብ እኔም ደግሞ በጣም ኔጌቲቭ ነገሮችን ኢግኖር እያደረኩ እውነት ለመናገር ከነም ልብ ብዙ ኮሜንት ሲበዛ አታነብም አይደል? ብዙ ሲሆኑ እየተውኳቸውም ስመጣ መሰለኝ በደንብ ቪዲዮችን ፖስት ማድረጉ ላይ ትኩረት ሳደርግ ፖዚቲቭ ነገር ላይ ትኩረት ሳደርግ ኔጌቲቮቹ ደክሟቸው ተው መሰለኝ። ከዛ በኋላ ነው በደንብ ሰው ጋር ያለው አክሴፕተንስ እየጨመረ የመጣው እንጂ ቀላል አልነበረም እውነት ለመናገር። ኢቨን እኮ የመጀመሪያ ቪዲዮዬን እኮ ቲክቶክ ላይ ፖስት ሳደርግ ሜይ ቢ ደጋግሜ ተናግሬያለሁ። መጀመሪያ ቲክቶክ ላይ ፖስት ሳደርግ እናትና አባቴ ፌስቡክ ነው የሚጠቀሙት። እህቴ ደግሞ ታች ስልክ የላትም፣ ጠቅጠቅ ስልክ ነው ያላት። ለዛ ካየ ላይ የሚችለው ወንድሜ ነው። ስለዚህ እሱ አጥፋ ካለኝ ለማጥፋት ነው ቪዲዮን ፖስት ሳደርግ ፖስት ያደረኩት። የመጀመሪያ ቪዲዮን ሜይ ቢ ካየኸው እንደኔ አይነት ልጆች ካላችሁ ላገኛችሁ ፈልጋለሁ፣ ለማውራት ፈልጋለሁ የሚል ቪዲዮ ብቻ የመጀመሪያ ቪዲዮ እሱ ነው። ከዛ በፊት ሌላ ነገር ነው የምሰራው። እኔ ቢዝነሴን የምሰራበት ነው። የተለያዩ ቴሌግራም ቻናሎች አሉኝ። በዛ የምሰራውን ስራ ፖስት ማድረግበት ነው ያ ቻናሌ። ግን ክፍት ያለኝ ሰዓት ነበር፣ ድራፍት ውስጥ የነበረ ከተቀረጸ ከአንድ ወር በፊት የነበረ ቪዲዮ ነው ፖስት ያደረኩት፣ በጣም የከፋኝ ሰዓት ላይ ማለት ነው። ከዛ ግን ፖስት ሳደርግ ብራዘር አጥፋ ካለኝ ለማጥፋት ነው። እሱ ብቻ ነው ካየ ሊያ የሚችለው ዘ ኦንሊ ፐርሰን። ከዛ በጣም ቫይራል እየወጣ ሲሄድ አንዲት ልጅ ኮንታክት አድርጋኝ ለምን ድክመትን ለሰው ታሳያለህ ብላ ቪዲዮን አትፖስትነኝ። ኢቭን ቴክስቱን ልክላለሁ፣ ያን የተጻጻፍ ነው ስክሪንሻት ፕሊስ እስቲ እዚህ ላይ እናስኬደዋለን፣ ታሳያቸዋለን። እንትን ለምን ድክመትን ትገልጻለህ ብላ ቴክስት ጽፋልኝ፣ እሺ ብዬ አጥፍቼው ከዛ በኋላ ሃይሚ የመጣ ነገር ይምጣ ጀስት እቴቴና ጋሼ የሚሉትን ነገር እነሱን ኮንቪንስ ለማድረግ አይከብደኝም። እነሱን በሆነ መንገድ አስረዳቸዋለሁ። ግን በቃ ለሰው ማሳወቅ አለብኝ። እስካሁን ደብቄ የቆየሁት ልክ አይደለም፣ ጀስት ማሳወቅ አለብኝ ብዬ ቴክስት አደረኩላት። ፕራይቬት አድርጌ የነበረውን ቪዲዮ ፐብሊክ አደረኩት። ቫይራል እየወጣ የነበረን ቪዲዮ ነበር ፕራይቬት ያደረኩት፣ ፐብሊክ አደረኩኝ። ከዛ ቀን በኋላ ቀጠልኩኝ ፖስት ማድረግ። ቅርብ ጊዜ ኦልሞስት 4 ወር ማለት ነው። ከዛ በኋላ ነው ሰው ጋር በደንብ እያገኘ ሄደውና እኔ መጀመሪያም እንዳልኩ ያኔ ነበረኝ እሳቤና አሁን ያለኝ እሳቤ ተመሳሳይ አይደለም። አሁን ያኔ እንደኔ አይነት ልጆች አሉ ብዬ አላምንም ነበር። በእኔ አይነት እድሜም ይሁን አለ ብዬ አላስብም ነበር። እንደኔ አይነት ልጆችም ብዙ ናቸው ብዬ አላስብም ነበር። ሶሻል ሚዲያ ላይ ወጥቼ እንትን ልል ስል ነው እኔም እኮ እንደዚህ ነኝ እንዲህ ነው የምማረው ምናምን እያሉ ኮንታክት ሲያደርጉኝ ነው በቃ ማወቅ የጀመርኩት እንጂ ከዚህ በፊት እንዳሉም አላውቅም ነበር። እና በእነዚህ በአጭር ጊዜ ውስጥ በጣም ብዙ ነገር አሳይቶኛል፣ እግዚአብሔር ይመስገን። ይኸው አልፎም ቲክቶክ ላይ ቲክቶክ ክሬቲቭ አዋርድ ታቸው ከትልልቅ ሰዎች ጋር። እውነትህን ነው። ስለዚህ ቮት አድርጉኝም እያልክ ነው? አዎ አክቹሊ በጣም ለውድድር ከሚከብዱ ሰዎች ጋር ነው የቀረብኩት። ያው ግን ሰው ቮት ያርግ። ግን ደግሞ ቢሆንልኝ ኢቭን ቢሳካልኝ ኢቭን ቮት ተደርጌ ባሸንፍ ኖሮ የሆነች አንዲት እናት አለች ስፓይና ቢፊዳ የተጠቃ ልጅ አላት። ባለቤቷ ራሱን አጥፍቶ ማለት ነው። ለእሷ ሙሉ ገንዘቡን ልሰጣት ነበር ፕላን ያደረኩት። አሁን ግን ያም ምርጫውን በጣም ተበለጥኩኝ። ከዛ በኋላ ሌላ መንገድም እያሰብኩ ነው። አሁን ላይ ምንድነው አእምሮዬ በቃ ስፓይና ቢፊዳ ያለባቸውን ልጆችና ወላጆች በምንም አይነት መንገድ ሰፖርት ማድረግ። እኔ ራሴን ቻልኩኝ አይደል? እኔ ራሴን ያስቻለኝ የኢትዮጵያ ሕዝብ እና የኤርትራ ሕዝብ ለሌላም ሰው መትረፍ ይችላል። ያንን ለማድረግ እየሞከርኩ ነው ያለሁት። አሁን ሸጋ ነው። በዚሁ አጋጣሚ ቮት አድርጉኝ ማለት ትችላለህ። ቮት አድርጉኝ ደስ ይለኛል። የቮቲንግ ኮድህን ምናምን እንዳለ ኮዳሉ እንትን ነው ሶሻል ኢምፓክት ላይ ነው የታጨሁት። መታጨቴ ለእኔ ትልቅ ነገር ነው እውነት ለመናገር። በዚህ ዓመት ባይሆን እንኳን ኢቭን ቀጣይ ዓመት ኦር ሌሎች መድረኮች ላይ ኦር ሳምቲንግ ሜይ ቢ እኔ ስራዬ ላይ ትኩረት ላድርግ። ከዛ ስራው ራሱ ይናገርና ሰው በሚመርጠኝ መንገድ ይምረጥና ላሸንፍ። ማሸንፋቸው ነገሮች ግን ክሬዲቱ ለእኔ ሳይሆን መሆን ያለባቸው እኔ አንድ ታማሚ ከዛ በኋላ ግን ለመዳን እየሞከረ ያለ ፐርሰን ግን ደግሞ ሌላውን ሰውን በህመሙ ለማዳን እየሞከረ ያለ ፐርሰን ነኝ። አንድ ተራ ሰው ነኝ። ሰው ይገባዋል የሚለውን ነገር ይስጠኝ፣
እኔ ደግሞ ለሚገባው ለሆነ ፐርሰን ያንን ነገር አውለዋለሁ እና ይምረጡኝ፣ ችግር የለውም። እንግዲህ ሌሎች መድረኮች ላይም ግን ሪኮግናይዝ ሊያስደረገኝ የሚችል ነገር በደንብ እንደምሰራ ግን እምነት አለኝ። በደንብ በጣም ትልልቅ ነገሮች የዚህ ቲክቶክ አዋርዱን ብታሸንፍ ቶታሊ አሁን ላልከው ሴትዮ ነው የምታደርገው? አዎ ሙሉ ገንዘቡን አዋርዱ ቢሰጠኝ አዋርዱን ለእናቴ ብሰጣት ነው። ግን ደግሞ የገንዘብ ሽልማት ካለ ደግሞ ሙሉ ገንዘቡን ለእሷ ብሰጣት ነው። ቢካዝ በቃኝ ማለት መልመድ ጥሩ ነው እና እኔ በፊትም እላለሁ በጣም ብዙ ሚዲያዎች ላይ ደጋግሜ የነበረው እኔ ራሴን ከቻልኩኝ ለሌላው መትረፍ ነው ትልቁ እንትን። አንዳንዴ ሰው ሆነን ስንፈጠርም ያ ነው ትልቁ ፐርፐዝ እና እኔ ሁሉን ለእኔ ማለት ደግሞ ልክ አይደለም እና እኔ የሚበቃኝ ደረጃ ከደረስኩኝ ያንን ቢያንስ በጣም ህይወታቸው ላይ ለውጥ ለሚያመጣ ሰዎች ማዋል አለብኝ ብዬ ስለማስብ ነው። በጣም ነው ስትራግል የምታደርገው እሷም እና ቢሳካልኝ እንደዛ ነው ማድረገው። ሌሎች መድረኮች ላይም እንደዚህ አይነት አጋጣሚ አግኝቼ ካገኘው እንደዛ ነው ማድረገው። ይሄ ቃሌም ነው በዚህ አጋጣሚ እና በጣም ብዙ ልጆች ስላሉ ስፓይናል ቢፊዳ ተጠቂዎች ቢያንስ ለእሷ ያንን አድርጌ ልለፍ። ለአንዲት ህፃን ለማድረግ እየሞከርኩ ያለሁት አለ። ለትምህርት ቤት ትቸገር ነበረ። የትምህርት ቤቷ ከቨር አልተደረገም ነበር። የሰርቪስ ከቨር አልተደረገም ነበር። የዳይፐር ትቸገር ነበረ። ቢያንስ እሷን እንደምንም ተረባርበን በዚህ በቲክቶኩም በምንም ተደርጎ ቢያንስ የአንድ ዓመቷን ከቨር ማድረግ ችለናል። የሆነ ያህል ሺህ ብር ተሰባስቦ የትምህርት ወጪዋንና የሰርቪስ ወጪዋን የተለያዩ ነገሮችን ከቨር ማድረግ ችለናል። እነዚህ የሌሎችንም ይሄ በትምህርቶቻቸው እንኳን ሰፖርት ካደረግን በኋላ አድገው ራሳቸውን ሲችሉ እኔም መማሬ ነው ባይዚ እውነት ለመናገር እንደዚህ መግባባት የቻልነው ስለተማርኩ ጭንቅላቴ ጤነኛ ስለሆነ ምናምን ነው እና እነዚህ ልጆች ቢማሩ በጣም ስለሚጠቅሙ እነሱ ላይ ኢንቨስት ማድረግ ነው እኔ በቻልኩት አቅም ማለት ነው። በማገኛት አቅም እነሱ ላይ ኢንቨስት ማድረግ ሲያድጉ በጣም ትልቅ ለውጥ ስለሚያመጡ ማለት ነው። ቅድም ሾክ አደረገኝ መንገድ ላይ ተፍተውብኝ ያውቃሉ ስትል ሊትራሊ መጥፋት ነው እንደዚህ እንትን? አዎ ቡሽቲ የሚለው በጣም ጥሩ አክሴፕታንስ አልነበረም አይደል? ዳይፐር የሚባለው ነገር በጥሩ እይታ አይታይም። ባይዜ ሰው ኢቭን ዳይፐር የሚባል ነገር እንዳለ አይ ቲንክ በብዛት ያወቀው ከኔ በኋላ ነው። ይሄ ስሙ ፓምፐርስ ነው የሚመስላቸው አብዛኞቹ። ይሄ ፓምፐርስ ብራንድ ነው አይደል? ሰው ዳይፐር እንደሚባሉላ አብዛኞቹ በስተክክል ስቲል ነው ማያውቁም አሉ። ግን እና እንደ ይሄ ፓምፐርስ የሚያደርገው ልጅ የተባለ ሙድ ይያዛል። ልትመላለስ ከሞከርክ ደግሞ በጣም በቃ ዊክ እንደሆንክ ነው የሚያሳዩት። እና ፕላስ ደግሞ ኔጌቲቭ ተውት ነው ያለው ከሱ ነገር ጋር ተያይዞ ከዳይፐር ጋር ተያይዞ ያለው ተውት። ቢካዝ ወንድ ልጅ ለዛውም አዳልት ሆነ ዳይፐር ማድረግ ጀስት ቀጥታ ከምን ጋር እንደሚያያዝ ዩ ካን ኢማጂን። ሶ እነሱም ነበሩ ኢሞሽናል ነገሮችማ በጣም እውነት ለመናገር ከባድ ነበሩ። ለዛ ነበር ሱሳይዳል ተውቶች ምናምን የሚበዙት እኮ ወዳ አይደለም። አንዳንዴ ኖረህ እንትን ይሄ አክሴፕት አለመደረግ ራሱ በጣም የሚያመጣብን እንትኖች አሉ፣ ዲፕሬሽኖች አሉ። እነዛ ዲፕሬሽኖች ሽሽት ደግሞ ከምድር መጥፋትን ነው የምትፈልገው። ከእንደዚህ አይነት ሰዎች ውስጥ አንተ አላስፈላጊ እንደሆንክ ነው የሚታየ። ከጤነኞች መሀል በሽተኛ ሆነ መገኘት ጀስት እዚህ ጤነኞች መሀል አትገባም የሚል አይነት እንትን ነው የሚሰጥ። ለዛ ብዙ ነገሮች ደርሰው ያውቃሉ። በጣም የሚገርም ነው። አሁን ብዙዎቹ ጋር መሄድ ከጀመርክ በኋላ በአንተ ተመሳሳይ እድሜ ላይ አደልት የሆኑትን ያገኘኸው ህፃን ነው ያገኘኸው? ባይ ዘ ዌይ ከዚህ በፊት ለመጀመሪያ ጊዜ ይሄንን የዚህን ኬዝ ጉዳይ የሰማሁት የአንዲት እናት ፕሮግራም ሰርቼ ነው። በጣም ህፃን ልጅ ምናልባት አላቅም ወይ ሊንኩን ልክልህና ምን አይነት ልጅ እንደሆነች ምናምን ታያለ። እኛም ከውጭ ዳይፐርና ሌሎች ነገሮች ለማምጣት ሞክረንላታል። ስቲል አይ ዊሽ ኩድ ላይክ ብታገኛት ምናምን ሀያት 49 አካባቢ ነው ያለችው እና ለመጀመሪያ ጊዜ በዛች ህፃን ልጅ ነው ይሄ ስፓይናል ቢፊዳ የሚባል ነገር ያወቅኩትና አሁን በአንተ እድሜ ያሉ ተመሳሳይ እድሜ ላይ ያሉ ሰዎች ነው ያገኘኸው ምናምን። ከዛ በኋላ ካገኘሃቸው በኋላስ ምንድን ነው ያላቸው ስሜት? በእኔ ኤግዛክት በእኔ እድሜ እስካሁን አላገኘሁም እውነት ለመናገር። ከእኔ ተለቅ ያለ አለ አንድ ዶክተር ነቢያት የሚባል ዶክተር ነው። ስፓይናል ቢፊዳ ተጠቂ ነበረ። ያው አሁን ላይ ህክምና ነው የሚሰራው። ብዙ ስፓይናል ቢፊዳ ላይ አላያንስ ፎር በርዝ ዲፌክት የሚል እንትን ክሬት አድርጎ እየሰራ ነው ያለው። እሱ ከኔ ትልቅ ነው። ከሱ ውጭ ግን ትናንሽ ልጆች ናቸው እያገኙ ያሉት አብዛኞቹ። ቢካዝ አብዛኞቹ ሰርቫይቭ አያደርጉም። ከዚህ በፊት በጣም ብዙ ቦታም እንደተናገርኩት አብዛኞቹ ሰርቫይቭ አያደርጉም። ሃይድሮሴፋሊክ የሆኑትና ስፓይናል ቢፊዳ ኖሯቸው በጣም ኬር ማይደረግ ከሆነ ቁስሎቻቸው ምናምና ቶሎ ኢንፌክሽን ዴቨሎፕ ያደርጋሉ፣ ቶሎ ሜኒንጃይቲስ ዴቨሎፕ ያደርጋሉ። ኢሚዲየትሊ ነው የሚሞቱት አብዛኞቹ። እና በጣም ብዙ ቦታ ሄጄ ሳይ
ይሄ በጥንቃቄ አለመያዙ በጣም ብዙ ኮምፕሊኬሽን ውስጥ ከቷቸው በጣም ብዙዎቹ የሚሞቱት በእንደዚህ አይነት ምክንያት ነው። አንዳንዱ ደግሞ የሚሞቱት በመገለልም ምክንያት ነው። መገለል ማለት ውጭ አያወጧቸውም፣ ቤት ነው የሚቀረቅሩባቸው፣ ይቆልፉባቸዋል፣ ይታፈርባቸዋል። በዛ ነው አብዛኞቹ የሚሞቱት እና እስካሁን ያገኘሁት ህፃናትን ነው። አሁን ላይ በየሀገሩ እየዞርኩኝ ስፓይና ቢፊዳ ኬዞችን ለማየት እየሞከርኩ ነው ያሉት። አሁንም ቢሆን እፈልጋለሁ፣ በነገር ላይ ሁሉም ሀገር መሄድ እፈልጋለሁ። እየሄድኩኝ በቃ ማውራት ብቻ አውርቻቸው እኔ ራሴን ነው ማሳየት ፈልገው ከዛ አይተው ተስፋ እንዲያደርጉ። በዚህ ተስፋ ትልቅ ነገር ነው። ተስፋ ማጣት ነው የሚገለው ሰው እና ተስፋ ካረጉ በቂ ነገር ነው። በጣም ራሳቸውን ይጠብቃሉ። ቢያንስ እኔ ከዳይፐር ጋር እንዴት ራሴን እየጠበቅኩኝ እየኖርኩ እንደሆነ ራሳቸውን ይላመዱትና ራሳቸውን አክሴፕት ማድረግ፣ ሰው ፊት ድፍር ብሎ መውጣትን ቢያንስ ከኔ ያንን ይማራሉ ብዬ ስለማስብ እየሄድኩኝ ማውራት ብቻ ነው እያረኩ ያለሁት እና ኢቨን ሐዋሳ ሄድ ነበረ የተወሰኑ ህጻናትን ለማግኘት፣ ወላይታም የተወሰኑ ልጆችን ለማግኘት ሞክሬያለሁ። መቀሌም ሄጄ ነበረ። አሁን ከዚህ በኋላ ጅማ መሄድ እፈልጋለሁ፣ ድሬዳዋ፣ የተለያየ ሀገራት አሉ ብዙ ልጆች እና እየሄድኩኝ እነዚህ ልጆች አንደኛ ድፍረት ካላቸውና ወላጆቻቸው የሚስማሙ ከሆነ ወደ ሶሻል ሚዲያ ይዘው መምጣት። በፊት የሚታፈርበት ነገር አይደል። አሁን እኔ በእኔ ልክ አክሴፕት እንዲያደርጉት ፈልጋለሁ፣ ፈቃደኛ የሆኑትን ማለት ነው። ቢካዝ እኔ አሁን እውነት ለመናገር መናገሬ ምን አይል እንደቀለለኝ ሀፍ ነው አይዲያ። ቢካዝ በቃ ምንም የሚጨንቀኝ ነገር የለማ። ምንም ከዚህ በኋላ ኢቭን ስም እንኳን እንዳይሰጠኝ በጣም አክሴፕት ስላደረግኩት ሰው ስም መስጠቱንም ትቷል። ዛት ማለት ነው። ከዛ ዘሎ ስድብ ሊያደርገው አይችልም። አሁን አይችልም ምንም። እኔ ኢቭን ባለ ዳይፐሩ ቢል አቤት ብዬ ነው ልዞር የሚችለው። ቢካዝ ምንም ምንም አላፍርበት። ዛት ማች ኮንፊደንስ ስለገነባው ማለት ነው። ለዛ በዛ ልክ በዚህ ኮንፊደንሻል መሆን ቀላል አይደለም። እነዚህ ልጆች በዛ ልክ ኮንፊደንሻል እንዲሆኑ ነው ትምህርት ቤት ላይ ዳይፐር መጠቀማቸው ይሄን ኖርማላይዝ እንዲደረግ የለ በጣም ተማሪው ኖርማላይዝ እንዲያደርገው ፈልግ። ኢቭን አንዲት እናት ልጇ እንደዚህ ዳይፐር እንደምትጠቀም ህፃናቱ አውቀው እንትና ግን ታድላ እኮ እሷ ሽንት ቤቱን ሊያትመላለስም ቡላ ብለው ያውቃሉ አለችኝ ብላኝ ነበር። እና ያንን በቃ ደስተኛ ሆና እንዲቀበሉት ነው የምፈልገው እና በዛ ልክ ለማድረግ እየሞከርኩ ነው አሁንም። እና በብዛት ያገኘኋቸው ህጻናት ናቸው። ትምህርት ቤቶቹን በራስ ተነሳሽነት ነው ወይስ ኢንቫይት አድርገው ነው የጀመርከው? እውነት ለመናገር በራሴ ተነሳሽነትም ጭምር ነው። የአንዲት ህፃን ነበረች ጋብሪኤላ የምትባል እና እናትየው ትምህርት ቤት ህፃኗን እንዳያት ትፈልግ ነበር እና ኤክስፔክትን ነገር አልነበረም። ተማሪ ፊት ወጥቼ ማውራት ምናምን የተዘጋጀት ነገር አልነበረም። ንግግር ላደርግ ተዘጋጅቼ ምናምን አልነበረም። ግን በቃ እሷን ተማሪዎች ፊት እንዳገኛትና በቃ እንዳበረታታት ስለፈለገች እናትየው ትምህርት ቤቱን አናገርኩት። በዚህ ትምህርት ቤቱ በዚህ አጋጣሚ ሜንሽን ላድርገውና ቡልቡላ ሁለተኛ ደረጃ ትምህርት ቤት በጣም ለሌላ ትምህርት ቤት ትልቅ ትምህርት የሚሆን ትምህርት ቤት ነው። ቢካዝ ለእሷ ህፃን ብሎ መወጣጫ የዊልቸር መወጣጫ ሰርቶላት አንድ ቢሮ ክፍት አድርገውላት ለእሷ ብቻ ብለው እና እንድትማር ያንን አክሰስ ያዘጋጁት ያንን ትምህርት ቤት ነው ዘ ኦንሊ ያየሁት። ሌሎች ትምህርት ቤቶች አንደኛ ሞግዚት ካልቀጠርሽላት አንቀበልም ይላሉ። እንደዚህ አይነት ልጅ ይዘው ሲመጡ ማለት ነው። እኛ እንደዚህ ማን ነው ዳይፐሯ የሚቀይርላት ማን ሊንከባከባት ነው ብለው በጣም ነው የሚጸየፉት። ቡልቡላ ሁለተኛ ደረጃ ትምህርት ቤት ለሌላ ትምህርት ቤት ትልቅ ምሳሌ ሆኖ ያገኘሁት ትምህርት ቤት ነው እና እነሱ ተባብረውኝ ዳይሬክተሩ አቶ ማስተዋል ይባላሉ እና በጣም አክባሪያቸው ነኝ። በዚህ አጋጣሚ ሜንሽን ላድርጋቸው እና እሳቸው ናቸው ሁሉን ነገር የተወጡት። ኢቭን ለህፃኗ ገንዘብ እያዋጡ ዳይፐር እንዲገዛላት ሲያደርጉ ነበር እና እነሱ ጋር ነው ስጠይቅ ግባሉኝ ገብቼ በትንሽ ደቂቃ ነው ያወራሁት ተማሪዎችን እና በጣም ነው ደስ ያላቸው። ተማሪዎቹ ቲክቶክ ላይ መጥተው ኢንቦክስ ጽፈውልኝ ነበር እና እኔ እንዲህ ክፍል ነኝ እንድታበረታኝ እፈልጋለሁ ብሎ እኔ ክላስ እንዴት እንደምማር አሁን በዋንጫ ነው የምመረቀው ምናምን ብዬ ሞቲቭ እንትን ስላቸው እንዴት ማጥናት እንዳለብኝ ነገረኝ ምናምን እያሉኝ ይጠይቁኛል ማለት ነው። እና የተዘጋጁት ነገር አልነበረም። በቃ እንደ አጋጣሚ ድራይቭ ተደርጎ ነው። አሁን ግን በጣም ፕላን ማድረግ ጀምሬያለሁ። ማለት እየወጣሁ መድረኮች ላይ መናገር ፈልጋለሁ። ለካ የኔ ህይወት የእውነትም ያስተምራል። እኔ ቃል ከመኖር አይበረታም ብዬ ስለማመን የኖርኩትን ነው የምናገረው እና የተናገርኩትን መኖር ፈልጋለሁ እና በቃ እኔ ያሳለፍኩትን ህይወት ብቻ እየወጣሁ መናገር ፈልጋለሁ እና አሁንም ሌሎች ትምህርት ቤቶች ኮንታክት ያደርጉኝን እሺ እመጣለሁ ነው የምላቸው። እየሄድኩኝ ለተማሪዎቹ ማስተላለፍ ያለብኝ የኔን ህይወት እናገራለሁ እና በእኔ ህይወት ሞቲቬት እየሆኑ ነው ያሉት እና ተዘጋጅቼበት አይደለም። ጀስት እንዴት በራሱ ነው የሄደው፣ በራሱ ነው የመጣው። እሰየው ነው። አሁን የዚህ የስፓይናል ቢፊዳው ችግር ባይኖር በረከት በዚህ ልክ ህዝብ ያውቀዋል ብለህ ታስብ ነበር? እውነት ለመናገር አያቀኝምም። ይህንንም በረከት አልሆንም ነበር። አምላኩን የማያውቅ በጣም ጥፍት ያለ በረከት ነበር መሆኑ ዴፊኒትሊ።
አስብ ስለነበረ ነው እንኳን ጠየቀኝ ባይዜ ማለት ዋት ኢፍ እነዚህ ይሄ በሽታ ባይኖርበት በረከት ምን አይነት ሰው ነው ብዬ የሆነ ጊዜ አስብ ነበር እንደዚህ ሚዲያ ላይ ከመውጣቴ በፊት ባይዜ እና ጥፍት ያለ ፐርሰን ነበር መሆኑ በጣም ጥፍት ያለ ፐርሰን ነው መሆኑ። ስለዚህ የአማርኛ እንትን አለ አይደል ያለ አባባል አለ እከክ የሰጠ አምላክ ጥፍር አይነሳም ይባላል አይደል? እሱን ሲያመጣው ይሄንን ፖፑላሪቲ ይሄንን እውቅና ይሄንን መወደድ ይሄንን መፈቀድ አንድ ላይ አድርጎ አምጥቶት ነው። ኤግዛክትሊ ራሱንም በእኔ ማስጠራት ፈልጎ ነው። እውነት ለመናገር አሁን አንተም ሆነ ማንም እኔን ሲያይ በራሴ እንደጠነከርኩ አይደለም የሚያስበው ፈጣሪ ራቶት ነው። ምን አይነት አምላክ ራሱን በእኔ ማሳየት ስለፈለገ ነው። ያንን ደግሞ ሲያደርግ ዝናው መጣ እንትኑ መጣ ብዬ ደግሞ ከሱ ምርቅ አይነት ሰውም ደግሞ መሆን የለብኝም። ለዛ እግዚአብሔር ራሱን ማሳየት ስለፈለገ ማለት ማጠንከር እንደሚችል ለበጣም ብዙ ደካማ ሰዎች ብርታት ነው ያደረገኝ። ይሄ በጣም ኦቨር ኮንፊደንሻል ሆኜ አይደለም እኮ የምለው እነሱ ስለነገሩኝ በጣም አንተን ካየሁ በኋላ መማረር አቆምኩ ስላሉኝ በጣም ብዙ ሰዎች ራሱን ሊያጠፋ የነበረ ሰው ቁጭ ብዬ እስከ ሌሊት 8-9 ሰዓት እየለመንኩኝ ማድረበት ጊዜ አለ። የኔን ህይወት እየተነገርኩኝ ማለት ከዛ በኋላ ኢሚዲየትሊ እርግፍ አድርገው የሚተው አሉ። ሶ እግዚአብሔር ለዚህ ፐርፐዝ ነበር ለካ አንደኛ በሽታውንም የሰጠኝ። እነዚህ ነገሮች ባይሰጠኝ ኢማጂን ያቺ ልጅ ራሷን ታጥፋ ነበር ማለት ነው፣ ትሞት ነበረ ሳምቲንግ። በጣም ብዙ ሰዎች ተስፋ እንደቆረጠ እንትን ይል ነበረ። ከእንደዚህ አይነት ህመም ጋር መኖር እንደሚቻል እንደዚህ አይነት ጥንካሬ እግዚአብሔር ሊሰጥ እንደሚችል እግዚአብሔር ማኖር እንደሚችል አያውቁም ነበር። ሶ እግዚአብሔር በእኔ ውስጥ ራሱን ማሳየት ስለፈለገ ነው እነዚህ ነገሮች እያደረገ ያለው ብዬ ነው ያሰብኩት። ለዛ ነው ያስጨነቀኝ ሁሉ ለመልካም ሆነልኝ ብሏል። እና እኔም በሽታው የተሰጠኝ አንዳንዴ በሽታዬ ነው በረከቴ። እሱን ነው የምልህ ቅድም እንዳወራ ነው እሱ ባይኖር ኖሮ በረከት እዚህ ጋር አይሆንም ነው። ሁለተኛ ምን አስብ ነበረ መሰለ፣ ለምሳሌ አሁን የመጣው ዝና አሁን የመጣው መታወቅ አለ። ሶ ዩ ሃቭ ትራይድ ደግሞ በጣም ሜኒ ታይምስ ሱሳይድ ለማድረግ ራስን ለማጥፋት ብዙ ጊዜ ሞክረሃል አይደለ? ሶ ራስን አጥፍተህ ቢሆን ኖሮ ከእንደዚህ ያለው እውቅና ደግሞ ከፈጣሪም ጋር መጣላት ነበር የሚመጣው። በመንፈሳዊ ህይወትም ደግሞ ነገሩን ስታስበው እንግዲህ ኃጢአት በሶስት ነገር ይደረጋል አይደል ይባላል። በሐልዮ በነቢብ በገብር ይባላል። በማሰብ በመናገርና ሰው ያሰበ ደግሞ አደረገ ነው። ሰው አድርግ ያለው ራሴን እንግዲህ ያለው ሰው ብሎ መጸጸቱ የለም። የሆነ ጊዜ ዲያሪ ሲጽፍ ምንድን ነበር ያልኩት መሰለ፣ ማጨስ የጀመርኩ ጊዜ የዛኑ ቀን ጽፌ ነበር። በጣም ብዙ አዲክቲቭ ላይፎች ነበሩ። አይ ቲንክ ብዙ ኢንተርቪዎች ላይ ሜንሽን አድርጌያለሁ። እና 16 ዓመቴ ላይ ነው ፎር ዘ ፈርስት ታይም የጀመርኩት እና የገና ዕለት ክርስቶስ የተወለደ ጊዜ ማለት ነው። እና ዲያሪ ላይ ምን ብዬ ነው የጻፍኩት? ክርስቶስ ተወለደ በረከት በቀለ ሞተ ነበር ያልኩት። እና ከዛ በዋናነት ከ13 ዓመቴ ጀምሮ ይሄ ድንዝዝ ያለ ህይወት ነው መኖር የጀመርኩት። ዜና 16 ዓመቴ ላይ ያንን ሲጀምር ደግሞ በቃ ቶታሊ ሞቷል በረከት። ሌላ በረከት ነው ይሄ እየኖረ ያለው አዲክቲቭ ኦር ሳምቲንግ የሚያደርገው ሌላ በረከት ነው ብዬ ነበር ራሴን አሳምኘው ቀጥል የነበረው ማለት ነው። ከዛ በኋላ ግን አሁን ላይ ቆሜ ደግሞ እነዛን ሁሉ ነገሮች ሳየው አንደኛ ሞኝነትን መስሎ ይታያል እውነት ለመናገር እና ሁለተኛ ደግሞ እግዚአብሔር ማለት መማሪያ ሊያረጋቸው ነው ለካ እነዚህን ሁሉ ነገሮች ያሳለፋቸው እና ፖዚቲቭሊ አክሴፕት ማድረግ ጀመርኩ። ለካ ፓዞች ዶት ናቸው። የሆነ ጊዜ ሜንሽን አድርጌያለሁ አንድ ቦታ ዶቶች ናቸው። እግዚአብሔር ስቲቭ ጆብስ ኮኔክቲንግ ዘ ዳት የሚለው ነገር አለ እና ኮኔክት እያረጋቸው ማጨስ ሲያስጀምር የሆነ ሰዓት ሲጠጣ ኦር ሳምቲንግ ሳደርግ ሲዩሳይዱን ላደርግ ስሞክር መሞትን በጣም ስመኝ መኖር ሲያስጠላኝ ከአምላክ ጋር ለምን እያልኩ ስሟገጥ ኤቭሪ ማለት ህይወቴ ላይ የሚሆኑ ነገሮች እንዳለ ለካ እግዚአብሔር ዶቶች ናቸው። እነዛን ኮኔክት እያደረገ ነው አሁን ይኸው እዚህ ጋር ያመጣኝ ያደረሰኝ ያልክ ነው። አዎ እንጂ እንደዛ ከሆነማ ብዙ ሰዓት እኮ ሞቻለሁ። ቢካዝ ከሀሳብ ቅድም እንዳልከው ከሀሳብ ስለሚጀምር በጣም ብዙ ሰዓት ሞቻለሁ። በጣም ብዙ ጊዜ ኢቭን ከማድረጉም በላይ ሀሳቡ በጣም ብዙ ነበር የነበረው። በጣም ብዙ ነበር ራሴን መግደል መፈለግ የነበረበት ጊዜ። አሁን ብዙ ቦታ ሜንሽን አድርጌያለሁ። ያኔ ሱሳይድ ለማድረግ ከሞከርኩ በኋላ ሁለተኛ ዙር እንኳን ማድረግ ያቃተኝ አባቴ መናጉድዬ ነው ሲል እነሱን ጥሎ መሄድ ስለሚከብደኝ ብቻ ብዬ እንጂ ለራሴ ሞቼ ነበር ያኔ ማለት ነው። አሁን ግን በጣም ተስፈኛ በረከት ነው ያለው። በጣም ኢንሪቨርስ ነው እየሄድኩ ያለሁት። እኔ እንጃ እግዚአብሔር ያንን በደንብ እንድበቀለው አድርጎ እያኖረኝ ነው ያለው እና በጣም አሁን በመኖር በጣም ተስፋ ነው ያደረኩት። በፊት ነገ በጣም ያስጨንቀኝ ነገር ነገ ማለት የራሴ የእውነት ህይወት ይኖረኛል ወይ ልጅ ትዳር ሚስት ምናምን የሚባሉ ነገሮች ነው ማለት ኖርማል ሰው መኖር ይችላለሁ ወይ ቢካዝ ተስፋ አንዱ እሱ አይደል ነገን ተስፋ ማድረግ የሚባለው ነገር ሲኖር አይደል ተስፋ የምትለው እነዚህ ነገሮች ከነ ነበር ትዝም አይደል። አሁን ግን
በጣም የራሴ የምለው ሰው ኖረኝ፣ ነገ ትዳርን ተስፋ ማድረግ ሰው ሆንኩኝ። በጣም በጣም ደስ የሚል ስታተስ ላይ መጣ። የፍቅር ጓደኛ አለኝ ያልክ? አዎ ስንት ጊዜ የምልህ ይሄ እንትን አይደለም አክቹዋሊ ችግሩ ስላለን ብቻ ሳይሆን ትጠይቃለህ። ችግሩ ደግሞ ኖሮ እሱንም አክሴፕት ደግሞ አድርጎ ደግሞ መምጣት ፍቅርን ፕሩፍ አውት ያደረገ ፍቅር አይደለም፣ ፍቅርን እንዲህ አድርጎ የገለጸ ነው። እና እሱንም ህይወት ብትነግረኝ በጣም ደስ ይለኛል። እውነት መናገር በጣም ፈልጋለሁ። አብዛኞቹ አሁን ላይ ካለው እውቅና ጥሩ ነገር ይዞ አይመጣም ባይዜ እና ብዙ ሰው ሲያውቅ የሚመጡ አንዳንድ እንትኖች አሉ። ለእነሱም ጭምር መልእክት እንዲሆን ጭምር ሪሌሽንሽፕ ስታተሴን መናገር በጣም ነበር የምፈልገው እና ከኔ ጋር ብዙ ስትራግል ያደረገች ጓደኛ አለችኝ እና በጣም 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 ታግላለች። ቀላል አይደለም። አሁን እንደ እናት ሆኖ መቀጠል ቀላል አይደለም። ይሄ ሚስት የምትሆን ሴት ልክ እንደ እናት ምትክ ነው የምትሆነው። እኔ የቴቴ ነው የምላት እናቴን እና የቴቴን ምትክ የሚሆን አይነት ማለት ነገን በደንብ ልተማመንበት የሚችል ሰው ይኖራል ወይ የሚለው ትልቁ ጥያቄ። ቢካዝ በቴቴ ልክ ኬር የሚያደርግ ማለት በቴቴ ልክ የማይጸየፍ ማለት ነው። ማለት ቴቴ ናት ኤቭሪቲንግ የምታደርግልኝ የነበረው በፊት ማለት ነው። ዳይፐር የምትቀይርልኝ በቃ ኤቭሪቲንግ የምታደርግ የነበረው እና ያንን ማድረግ የሚችል ሰው ይኖራል ወይ የሚለው ትልቁ ጥያቄ ነበረ። በኋላ ግን እንደዚህ ሶሻል ሚዲያ ላይ ከመውጣቴ በፊት ነው ያው ኤቭሪቲንግ እነዚህ ሁሉ ጆርኒዎች ከመጀመራቸው በፊት ነው የነበረችው እና እሷ የሆነ ያህል ጊዜ ካወራን በኋላ ነበር በአካል የተገናኘ ነው እና በአካል ስታገኘኝ መጀመሪያ ያለችኝ እግርን ምን ሆነ ነበር ያለችኝ። ኦንላይን ስለሆነ የምንተዋወቅ የነበረው ፊዚካሊ አንተዋወቅም ነበር ፎር ዘ ፈርስት ታይም ስንገናኝ ማለት ነው። እና በቃ ስለ እግሬም ስታተስ ስላለውም ነገር ነግሬያት አክሴፕት ለማድረግ በጣም ከብዷት ነበረ። ማለት ድንገት ሆኖባት ቢካዝ ኦንላይን ስለሆነ የምታስብ የነበረው ጀስት ኤክስፔክት አላደረገችም ነበር በዛ ልክ። በአንድ በኩል ፍቅሩ አለ፣ በጣም ስትራግል ስታደርግ ነበር። በኋላ ግን በብዙ አንደኛ እኔ ጋር ያለው አክሴፕታንስ በጣም ፑሽ አድርጓት እና ደግሞ እሷን በጣም አክሴፕት አድርገው አሁን ላይ ከኔ ጋር መሆኑን ማትሸማቀቅበት ጭራሽ ድፍረት የሚሆናት ሴት ሆና በቃ በጣም የምትተማመንበት ሴት ሆና ደጋፊ ሆና ኢቭን በቃ ሁሉን ነገር የምታደርግልኝ ይሄ ልክ እንደ ቴቴ የምትሆንልኝ ሆና ሳገኛት በቃ እኔን ማሸት አልቻልኩም። ጠቅለል አድርገን ያዝናትና አሁን ኦልሞስት አመት እየሆነ ነው። ኦልሞስት አጭር ጊዜ ነው ግን ከዚህ በኋላ ገና ረጅም እንጓዛለን ከእግዚአብሔር ጋር። ብዙ በጣም ጠንካራ ልብ የሚፈተነው በእንደዚህ አይነት ነገሮች ነው። አሁን ከነ ህመሜ አክሴፕት ከማድረግ አልፎ ማትሸማቀቅበት ከሆነ አሁን አክሴፕት ማድረግ ሌላ ነገር ነው፣ ግን ሰው ምን ይለኛል ብሎ ይሸማቀቃል አይደል? አንዳንዴ ሰው እንዴት ልታረጊው ነው ምናምን የሆነ ኮመንት ኢቭን ተጽፎ ነበር። ሚስት ፈረደባት 2 ልጅ ልታሳድግ ነው ምናምን ብሎ ጽፎልኝ ነበር እና ያን ሁሉ ነገር መቻል ቀላል አይደለም። ከኔ እኩል ትከሻዋን አስፍታ ነው እና እግዚአብሔር ይመስገን። እግዚአብሔር ብዙ ጊዜ እላለሁ እግዚአብሔር ሲጠግን ከሰበረውም በላይ ነው። እውነት ነው። እና ይኸው በብዙ ሰዎች እየባረከኝ ይኸው ከእሷ ጋርም ያለው ነገር ነገን ተስፋ እንዳደረግ አደረገኝ። በጣም 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 ሰፖርቲቭ ፐርሰን መሆነው ህመሜን እንዳላስበው ነው የምታደርገኝ። ባይዜ ሜንሽን እንዳደረግባት አትፈልግም ማለት በቃ ጤነኛ ነህ የሚለውን ፐርስፔክቲቭ እንዲይዝ ነው የምትፈልገው። እሷ እንደሚያመኝ ማሰብ አትፈልግም፣ እሷም እንዳስብም አትፈቅድልኝም። እና ራሴን በደንብ እንድጠብቅ የምታደርገኝ እሷ ናት። ብቻ እግዚአብሔር ይመስገን እንኳን እግዚአብሔር እሷን ሰጠኝ። ከቤተሰቦች ቀጥሎ አሁን ነገን በደንብ ፕላን እንዳደረግ ተስፋ እየሰጠኝ ነው ያለው እና እግዚአብሔር ይመስገን። አሁን ላይ ከሪሌሽንሺፕ እዚህ ላይ ይሄን ይመስላል። ከእውቅናው በፊት የነበረች ስለሆነች በመከራም በእሳቱም የተፈተነች ስለሆነች በዛ ልክ ነው እርግጠኛ የሆንከው ነው። አዎ እውቅና የጠራት አይደለችም፣ ጭብጨባ አይደለም እሷን የጠራት፣ እነዚህ ሆይ ሆይታዎች አይደለም እሷን የጠራት፣ ማግኘቶች አይደለም እሷን የጠራት፣ ልብ ነው እሷ ጋር ያለው። በቃ ሰው ደግሞ ልቡንና እምነቱን ከሰጠ በቂ ነው። ትልቁ ነገር ልብና እምነት ነው። ከእሷ ልቧንና እምነቷን እንዳገኘው ሳቅ ነው በጣም ኮንፊደንሻል የሆንኩት እና አሁንማ የሚንጋጋኩ በጣም ብዙ ነው ያለው። እሱ ነው ወደዛ ልመጣ ነበረ ጥያቄ። ይህንን ዲክሌር ማድረግ እፈልጋለሁ ኦፊሻሊ ስትል ፐብሊክ ላይ በጣም እየታወቅ ስመጣ ሰው ጥያቄው አለ ማለት ነው እንዴ የሚል ነበረና ሰው ብዙ ጥያቄ አለ ማለት ነው። በጣም አዎ አለ። እውነት ለመናገር ሰው አድናቆትንና ፍቅርን ይቀላቅለው የለ በጣም ደጋግሞ ሲያይ ደግሞ የሚያስበውም ነገር አለ አይደል? እኔ ደግሞ እውነት ለመናገር
ወንድ ልጅ በጣም ጠንቃቃ መሆን አለበት ብዬ ነው የማስበው። ይሄ ማለት አንድ የያዘው ነገር ላይ መርጋት አለበት ብዬ ነው የማስበው። ለዛ ነው በጣም ይሄ ፕራይቬት እንጂ ሴክሬት ማላረገው ማለት ነው ሪሌሽንሺፕ። ለዛ ነው በቃ ማሳወቅ የምፈልገው ማለት ነው። ኢቭን ሳምቲንግ ተፈጥሮ እንኳን ክፍተቱ እንኳን ቢኖር በራሴ ጊዜ እንትን እላለሁ እንጂ አለኝ የሚለውን ነገር ማሳወቅ የምፈልገው ለዛ ነው። ቢካዝ ጥሩ አይመጣም። አንዳንዴ ጥሩ ጊዜ ላይ አይደለንም ያለነው እውነት ለመናገር እንደ ወጣት ኮራፕትድ የሆነ ጊዜ ላይ ነን ያለነው። ለዛ የሚመጡ ሪኩዌስቶች በጥሩ አይነት መንገድም ስለማይመጡ በጣም እነዛን መስመር ማስያዝ ያስፈልጋል። ፑሽ አድርገህ ማለት ነው። ስለዚህ እንደዚህ ብለን ያለነው እዚህ ጋር ስለዚህ የሰው ነኝ እያልክ ነው። እዚህ አጋጣሚ መናገር ትችላለህ። አዎ ሪሌሽንሺፕ ውስጥ ነኝ እግዚአብሔር ይመስገን። ከነበርኩም ቆይቻለሁ። አሁን አይደለም የሆንኩት እንጂ ከነበርኩም ቆይቻለሁ። ለዛ ነው ከኔ ጋር እንድትሄድ ማረጋት ሰው ከሷ ጋር ሲያየኝ ድፍረት የሚሰማኝ ለዛ ነው። ቢካዝ እነዛን ጋጋታዎች ማባረር አለብኝ በአንድ በኩል። ይህንንም ሲያዩ በጣም ብዙዎች ይባረራሉ ብለን አንፎሎ እንዳያደርጉኝ እንጂ አደራ። ጭስ እንዳየንብ እንደሱ ይሆናሉ፣ እንደሱ ይበተናሉ ብዬ አስባለሁ። እሰየው ነው፣ ሸጋ ነው። እግዚአብሔር የፈቀደ ቀን ደግሞ አንድ ቀን ሁለታችሁንም ደግሞ ወይ ስለ ፍቅር እናጨዋወታችሁ ይሆናል አንድ ላይ። ክላስ መቼ ነው የሚያልቀው? አሁን 3 ወር ነው የቀረኝ። ጥር ላይ አዎ። ለእናቴ ስል ትልቅ መማር ካልቀረ የሆነ ነገር ማሳየት አለብኝ ብዬ ስለማምን ከሆነ ሰዓት በኋላ ነበር ትምህርቴን ሲሪየስሊ ወሰድኩት እና ሲሪየስሊ ነበር የምማረው። አሁንም ሲሪየስሊ ነው የምማረው እና ያችን ቃል የገባሁላትን ነገር ደግሞ አቺቭ እስከማድረገው በጣም ነው የሚቸኩለው። እንግዲህ ለሚቀጥሉት ወራት ከሶሻል ሚዲያም ከጠፋው ደግሞ እንግዲህ ክላስ ላይ ሆኖ ለኤግዚት እያነበበ ሆኖ ነው የሚሆነው በረከት እና ከ3 ወር በኋላ ግራጁዌት አደርጋለሁ። እንግዲህ በዋንጫ ነው ቢልልን በዋንጫ ከእግዚአብሔር ጋር እንግዲህ እስካሁን ያለኝ ውጤት 4 ነው። በዛው ማጠናቀቅ ነው የምፈልገው። በደንብ እንትንም እንዲሆን ማለት ሞራልም እንዲሆን ማሳያም እንዲሆን ምሳሌም እንዲሆን እኔ ለእኔ ብቻ አይደለም በጣም ለብዙ ልጆች ምሳሌ ስለሚሆንም ጭምር ነው። እኔ ከዳይፐር ጋር መማር አልችልም ብሎ ተስፋ የሚቆርጡ ልጆች ካሉ መማር ብቻ አይደለም ዋንጫም ማንሳት ይቻላል የሚለውን ነገር ለማሳየት ነው። አዲስ አበባ ሆነህ በጣም ታዋቂ ከሆንክ በኋላ ወደ ትምህርት ቤት ስትመለስ የነበረው አቀባበል እንዴት ነው? ፎር ሹር እንደነበረው አይቀጥልም አይደለም? መጀመሪያ የነበረው አለ። ከዛ ደግሞ ስትመጣ አስተማሪ ጋር ክላስሜት ጋር የነበረው ነገር ሁሉም ሰው ነው እውነት ለመናገር ዝቅ ብሎ ሰላም ያለኝ እና እኔ ኮስተር ያልኩኝ ውጭ ላይ እና በቃ ሁሉም ሰው ዝቅ ብሎን ሰላም ያለኝ። ቪዲዮ እንስራ ፎቶ እንነሳ ነው ያሉኝ። እንዴት እንደዚህ እንደነበር አልነገርከኝም ብለውኛል የትምህርት ቤቱ ሰዎች፣ ዲፓርትመንት ሄዱ ምናምን እንዴት እስካሁን እንደዚህ አልነገርከንም ምናምን። አንድ ጊዜ ከአንድ አስተማሪ ጋር ተጣልተን ነበርና ከዚሁ ከፔዲያትሪክስ አስተማሪ ጋር ነበረ ክላስ ውስጥ እንቅልፍ ሲያዳፋኝ ለምን እንድተኛ ሆንክ ብሎ አባረው ነበርና እኔ ደግሞ ምሽት ቪዲዮ ኤዲቲንግ ሰራ ነበር። ቀን እማራለሁ፣ ምሽት ቪዲዮ ኤዲቲንግ ሰራለሁ። ቢካዝ ፋይናንሻል ለገንዘብ በጣም ብዙ ስትራግል አደረግ ነበር እና ያንን የዛ ጊዜ እንኳን ሄዱ ነበር ያስታረቀን እና የዛ ጊዜ እንኳን መጠርጠር እኮ ነበረብኝ ምናምን ብሎ ሲጸጸት ነበረና እንግዲህ እስከዛሬ ሳትነግረን ምናምን ብሎ ብዙ ወቀሰኝ። እንግዲህ ያኔ እንደዚህ በቀላሉ የሚነገር ነገር አልነበረም። አሁን ላይ ያው ሶሻል ሚዲያው ላይ አክሴፕተንስ ስላገኘ እንጂ ቀላል ነገር ሆኖ አይደለም። እግዚአብሔር አቅልሎት ነው እንጂ ቀላል ነገር ሆኖ አይደለም። ሶ በዛ መንገድ ነው የተቀበለኝ፣ ፖዚቲቭሊ ነው የተቀበለኝ። ይቅርታ አለ አስተማሪ? አዎ የተጣለው አስተማሪማ ያኔው ነበር ይቅርታ ቢካዝ ከአስተማሪ ጋር መነጋገርም አትችልም። እኔ አልተረዳኸኝም የተኛሁት ወድጄ አይደለም ብዬ ብዙ ኮንቪንስ ላደርገው ሞክሬ ጥሎ ሲወጣ ምናምን ዲፓርትመንት ሄደን ነው ቀን አስረድቼው እንደዚህ ሆኜ ነው። ከዛ የዛ ቀን ክላስ ተቀጣው፣ ክላስ አለማር ቀረው። ከዛ በኋላ በነጋታው ምናምን በጣም እያወራን ተግባባን ከዛ አስተማሪ ጋር። ዜን ያንን ነበር ሜንሽን ያደረገልኝ ዲፓርትመንት ሄዱ። ያኔ እኮ አርፍጄ ነው ስራ የምቆየው ስትለኝ አልገባኝም ነበር ብሎ ብዙ ነበር የተጸጸተው። ኤክስኪውዝ አለ እንግዲህ ይሄ ሁሉ ነገር ከሆነ በኋላ እንዳልከው ኢቢኤስም ላይ የተለያዩ ማህበራዊ ሚዲያዎች ላይ ትላልቅ ሚዲያዎችም ላይ ከቀረብኩ በኋላ ደግሞ የጎፈንድሚ ኦፊሻሊ ጎፈንድሚ አካውንት ተከፈተና እየተሰበሰበልህ ነበረ። አገር ቤትም በአካውንት እየተሰበሰበ ነበር። በአንተ ስም ማን ነው መልእክተኛው
መልእክተኛው ላይ የተቀመጠው አካውንት መሰለኝ አይደል? ብቻ እሱን ተጠቅመው በአንተ ስም ብር የሚሰበስቡ ሰዎች እንደነበሩ ዲክሌር አድርገህ ነበረ። እሱን በጣም አዝነህ ነበር። እኛም እሱን ሰርተነው ነበር። እሱ እንድትነግረኝ ብዬ ነው። አዎ የዛ ሰሞን የዛሬ 2 ወር 1 ወር በፊት መልእክተኛው የተወሰነ ሰፖርት ካደረገኝ በኋላ እና ቪዲዮ ከሰራ በኋላ በጣም ኢንጌጅመንት አግኝቶ ነበር ቪዲዮዎቹ። በጣም ብዙ ሰው እዛ ላይ ነው ያወቀኝ። ኢቭን እኔ ሶሻል ሚዲያ ላይ በራሴ ሶሻል ሚዲያ አያውቅኝም ነበርና እሱ ጋር ነበር። በዚህ አጋጣሚ መልእክተኛው እንደ ትልቅ ውለታ ነው የማየው። በሁለት እግሬ መቆም የቻልኩት በአንድ በኩል እሱም እንደ አንድ የራሱን አሻራ ስላሳረፈ ነው እና የዛ ሰሞን የኔን ቪዲዮ አስቀምጠው ዜን ከላይ ግን እንደዚህ እርዱት ብለው የሚያስቀምጡት የነበረው አካውንት የሌላ ሰው ነበር። ቴሌብር ስምና ሌላ ሰው ነበር ስም የሚያስቀምጡ። እንደ ድንገት ደግሞ መልእክተኛው ጋር ፖስት የተደረገው ስሜ አልተጠቀሰም ነበር። መጨረሻው 571 የሚለው አካውንት በረከት በቀለ የሚል ነበር ንግድ ባንኩ። ቴሌብሩ ደግሞ 0005 የሚለው በረከት በቀለ ነበር የሚለው። ቴሌብሩም ሁለቱም በረከት በቀለ ነበር የሚለው። በኋላ ግን የራሳቸውን ስም አስቀምጠውም ለማጭበርበር ሲሞክሩ ነበር እና የዛ ጊዜ ላይ በቃ ያለኝ አማራጭ ቶሎ ማሳወቅ ነበረ፣ ሰው ሳይሳሳት። የኔ ስም ያው ቲክቶክ ላይ ኪምቤ ፊዳ ስለሆነ የሚለው ትክክለኛ ስሜ ስላልወጣ ትንሽ ኮንፊውዝ ነገር ያደርጋልና ያንን ክሊር ለማድረግ እኔ በረከት በቀለ ነው ስሜ፣ ሌላ ሰው ጋር እንዳትልኩ፣ ጀስት ይሄ ነው የኔ አካውንት መጨረሻው እንደዚህ የሚል ነው ብዬ ማሳወቅ የፈለኩት። መልእክተኛው ጋርም አውርተን ነው እንደዚህ ብላል እንዴ ሲል፣ ኧረ እኔ አይደለሁም ምናምን ሲለኝ በኋላ ነው በቃ ሰው ያው በተገኘ አጋጣሚ ሁሉ ሰው እንትን ለማለት ይሞክራል፣ የትኛውንም አድቫንቴጅ ለማግኘት ይሞክራል። በዛ የተሳካላቸውም ይኖራሉ። እንግዲህ ይሁንላቸው። ግን ደግሞ እንዲህም ተፈጥሮ ነበር። በተመሳሳይ ጀስት ቪዲዮ እያስቀመጡ አካውንቱ ላይ ስም ስለሌለ ብቻ ሌላ ነገር ያደረጉ ሰዎች ደግሞ እንደ አጋጣሚ እዛው ላይ የነበረውን ቁጥር ተጠቅሞ ደግሞ ደውሎ ቼክ አድርገው የሚልኩልኝም ነበሩ። ያ ደግሞ በጣም ጠቅሞ ነበር። ቪዲዮ ኮል ደውሎ ፊቴን አይተው ሰፖርት ለማድረግ የሚሞክሩ ነበሩ። በድምፅ ቼክ ሊያደርጉ የሚሞክሩ ነበሩና እንደዛ ቼክ አድርገው የላኩ ነበሩ። ስለዚህ ፎር ሹር እነዛ ሰዎች ብር በልተውም ሊሆን ይችላል፣ ደርሷቸውም ሊሆን ይችላል። ሜቢ ስሞል አማውንት ቢደርሳቸው እንጂ እኔ ቶሎ ነበር ቪዲዮ የሚሰራው። ከዛ በኋላ ደግሞ ሰው ደግነቱ በጣም ጠንቃቃ ነው። በዚህ አጋጣሚ ለሰውም ለማስተላለፍ ያህል እንደዚህ አካውንት ሲቀመጥ ቼክ ማድረግ በጣም ወሳኝ ነገር ነው። አሁን እኔ ጋር ደውሎ ቼክ ማድረጋቸው በጣም ከብዙ ነገር ጠብቋቸዋል እና ማንኛውም ሰው ሰፖርት ሊደረግ አካውንት ሲቀመጥ አንደኛ ስሙ መሆኑን ቼክ ማድረግ፣ ሁለተኛ ደውሎ ራሱ መሆኑን ካልሆነ በቪዲዮ ኮልም ቼክ ማድረግ በጣም ወሳኝ ነገር ነው። ቢካዝ ገንዘቡ እዛው የሚረዳው ፐርሰን ጋር መድረስ ስላለበት ማለት ነው። መልካም እንግዲህ ክላስ ላይ ነህ። ስልክህን የምታነሳው እህትህ ነች፣ ኃይለኛ ማናጀር ነች። እሷ ማለት አንድ ጊዜ ሰርፕራይዝ ያረካት ነች በስልክ። እሷ ታላቅ እህቴ ናት። እችኛዋ የሆነ ሚዲያ ላይ ሜንሽን ያደረኩት ስታመም አጠገቤ የነበረች ልጅ ናት። በጣም ብዙ ስታግዘኝ የነበረች ልጅ ናት እና ለእሷም የስራ ኦፖርቹኒቲ መክፈት ስፈልግ ስለነበረ ነው። እሷም ተማሪ ናት፣ ሚድዋይፈሪ ተማሪ ናት። ዘንድሮ ነው የምትጨርሰው። ተመሳሳይ ባች ነን። ግን ለእሷም የስራ ኦፖርቹኒቲ እንደመክፈትም ነው እና እንድታግዘኝም ጭምር እና እኔ ደግሞ እውነት ለመናገር ስልክ በጣም በዛ፣ በጣም ከአቅሜ በላይ ሆነ። ለንባብ ጊዜ አጣው፣ ለቤተሰብ ጊዜ አጣው፣ ቀና ብዬ ወንድሜን ለማውራት ጊዜ አጣው፣ ሳሟንን ለማውራት ጊዜ አጣው። ያ በጣም ብዙ ችግሮችን ደግሞ ደጋግሞ መስማት በጣም ዲፕሬሽን ውስጥ ይከታል። ሲያቅተኝ በቃ እሷ እንድታስተናግድ አደረኩኝ። እሷን ማናጀር ያድርግ ኦፊሻሊ ቀጠርኩኝ። አሁን ማናጀር ያለኝ ሰው ሆኛለሁ እና አሁን ላይ ስፓይና ቢፊዳ ኬዞችም ዳይፐር ፈልገውም ሰዎች ኮንታክት ሲያደርጉኝ በእሷ በኩል አድርጌ ነው አውርቻቸው በእሷ በኩል እንዲደርስ ነው ማድረገው። ለዛ ነው በጣም እንትን ነች። ምንድን ነው ኬዙ ብላ ከፍሮም ኤ ቱ ዜሮ ሰምታ አጣርታ ነው እና እሱን ሳላድንቅ አላልፍም። ሰው እንግዲህ ምንድን ነው አሁን ወደፊት እቅዶች የምትላቸው ነገሮች አሉ ከዚህ ጉዳይ ጋር ተያይዞ? አዎ በጣም ትልቅ ህልም አለኝ። ኪምቤ ፊዳ እንደ ኦርጋናይዜሽን እንዲቆም ፈልጋለሁ። ስሙ ግን ይመቻል። ባይ ዘ ወይ የኦርጋናይዝ አይደል የሆነ ኢሚጆ አይነት ነገር ስም ለማድረግ በጣም የሚመች ነው የመረጥከው። ትርጉምም አለው ለእኔ በጣም ትርጉም አለው እና ስፓይና ቢፊዳ አንደኛ ስፓይና ቢፊዳ ቶታሊ ፕሪቨንት እንዲደረግ ፈልጋለሁ፣ ቶታሊ እንዲቆም ማለት ነው። ከዚህ ጋር ተያይዞ በተቻለ አቅም እኔ ይሄ ቪዲዮ የመንግስት አካላት ጋርም ደርሶም ይሁን ሳምዋን ፖቴንሻል ያለው ሰው ጋር ደርሶም ቢሆን ስቲል ነው እኔ ያላወሩኝ ሰዎች ስለሆኑ ነው። ከጤና ሚኒስቴር የሚሆን ብቻ ሳምዋን ፖቴንሻል ያለው አካል በጣም ትኩረት እንዲሰጥ ሊያደርግ የሚችል አካል ቢኖር ኮንታክት ቢያደርገኝና ይሄን ነገር ወደ መሬት ቢወርድ። በጣም ብዙ ኬዞች አሉ። እኔ ለማሳየት እየሞከርኩ ያለው ሶሻል ሚዲያ ላይ በወጣው ቁጥር ይሄው ኬዙ አለ የሚለው ነው። ቪዲዮ እየቀረጽኩኝ ማስተላለፍ አንደኛ እነዚህ ሰዎች እንዲታገዙ ነው፣ ሁለተኛ ደግሞ ኬዙ እንዳለ ለማሳመንም ጭምር ነው። ትኩረት የሚሻ ነገር እንደሆነ ቢካዝ ቅድም ብያለሁ፣ በአንድ ህክምና የሚድን ነገር አይደለም።
እስካልዳነ ድረስ ታዲያ ምንድን መፍትሄው? ዘላቂ መፍትሄ እስከ መጨረሻ የሚዘልቅ ማለት ነው። ለዛ በዘላቂነት እነዚህን ልጆች ሊያግዛቸው የሚችል ሳም ኦርጋናይዜሽን ክሬት እንዲደረግ ፈልጋለሁ። እነዚህ ልጆች ከሰቀቀን ነፃ እንዲሆኑ ከዳይፐር ሰቀቀን ተምሮ ባይዜ በጣም ጂነስ ናቸው ስፓይና ቢፊዳ ተጠቂዎች ማለት ነው። ብዙዎቹን ስላየው ነው። ብዙዎቹ በጣም ፋስት ናቸው እና በጣም ለሀገር ብዙ ነገር ኮንትሪቢዩት ማድረግ ስለምንችል እኛ ላይ ትኩረት እንዲደረግ ማስደረግ ነው እና ስፓይና ቢፊዳ ላይ ትኩረት እንዲደረግ ለማድረግ ነው ትልቁ ህልሜ። ኪም ቢፊዳ ኦርጋናይዜሽን ሆነው መቆም እንዲችል ፈልጋለሁ እና ከእግዚአብሔር ጋር የመንግስት አካላት ሊያግዙኝ ከቻሉ ወይ ደግሞ ሊያግዙኝ የሚችሉ ሰዎች ካሉ እኔ አሁን በቻልኩት አቅም በራሴ ነው ሰፖርት ላደርጋቸው እየሞከርኩ ያለሁት። በራሴ እንደምንም ቪዲዮ ለመስራት እየሞከርኩ ምናምን ነው ሰፖርት ላደርጋቸው እየሞከርኩ ያለሁት። ግን ደግሞ እስቲ ሰዎች እንደዚህ በወር እንደዚህ ማድረግ እንችላለን የሚሉ ሰዎች እንኳን ካሉ እነዚህ ልጆች በየወሩ ሳምቲንግ ከቨር ማድረግ ከቻልኩኝ እንኳን እኔ ትልቅ ነገር ነው እና እንግዲህ ትልቅ ነው ህልሜ። እንዳልኩ ነው ክንዴ ፊዳ አይደለም የኦርጋናይዜሽን ስም ምናምን ቢሆን ያምራል። ትርጉም አለው አልክ። ትርጉሙን ብቻ ነገር ይሄን ማለት ኪም ማለት ኪማስ ከሚል ቃል ነው የመጣው። ኪማስ ማለት በሀዲይኛ በረከት ማለት ነው። እኔ ስሜ በረከት ነው እና ኪማስ ያልኩት ያው አንደኛ እኔ የአምላክ በረከት ነኝ፣ ሁለተኛ ደግሞ እኔም ለአምላክ በረከት ነኝ ነው። ያንን ትርጉም ይዤ ቤፊዳን ደግሞ ከስፓይና ቤፊዳ ነው የወሰድኩት። ኦፐኒንግ ማለት ነው። ስፓይና ቤፊዳ የስፓይን ኦፐኒንግ ነው። ቤፊዳን ከስፓይና ቤፊዳ ወሰድኩኝና ከኪማስ ደግሞ ኪሞን ወሰድኩኝና ኪም ቤፊዳ አልኩት ማለት ነው። ኪም ቤፊዳ በጣም የሚያምር ነው። ስለመጣህ በጣም ከልብ አድርጌ ነው የማመሰግነው። ዛሬ ለመገናኘትም አክቹዋሊ ምክንያት የሆኑኝ የጊዜ ሚዲያ ቤተሰቦች ናቸው። በረከትን አገኝና እባክህ ያንን ፕሮግራም ስሰራ ማለት ነው እንዳልኩ እያጭበረበሩም ስለሆነ የነበረ ጀስት አንድም ዳይፐር ቢገዛ ያለውን የሰጠ ንፉግ አይባልማ፣ የስጦታ ፈረስም ጥርሱ አይታይም ይባላል። የኢትዮጵያ 20 ሺህ ብር አድርሰው ተብዬ ነው። ይህንን 20 ሺህ ብር ኦፊሻሊ ትቀበለኛለህ ማለት ነው። አመሰግናለሁ በጣም እውነት ለመናገር እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። እንግዲህ ድክመቴን በጣም በብዙ ጎን እየጠገናችሁ ያላችሁ የኢትዮጵያ ሕዝቦች ናችሁና በጣም የማመሰግነው። ጊዜ ሚዲያም ባይዜ የትልቅ ነገር ነው ለእኔ። ህይወቴ ላይ እንደዚህ አሻራችሁን ያሳረፋችሁ ሰዎች መቼም ነው ማድረሳችሁ ባይዜ እና ለዛ ነው በየሄድኩበት የኢትዮጵያ ሕዝብ እያልኩ ሙለው አድርጎልኝ ስላየው ነው እና ጊዜ ሚዲያ በጣም ነው የማመሰግነው። እኛ መልእክትን ያደረስነው የሚገርም ቤተሰቦች ናቸው። በጣም ብዙ የጊዜ ሚዲያ ቤተሰብ ችግርተኞችን ይረዱልኛል። ስማቸው እንዲጠቀስ አይፈልግም። በቃ አምላክ ብቻ ይመስገን ነው የሚሉትና ያው ባይጠቅመውም አይጎዳውም ብለው ነው አድርስልን ያሉኝ። ለዚህችው ነበር እንግዲህ 1 ወር ከምናምን ስደውል የነበረው። ቤካ ስለመጣህ በጣም ከልብ አድርጌ ነው የማመሰግነው። እዚህ ወንድም አለ ወዳጅ አለ። እነሱንም ረጅም ሰዓት ነው ያስቀመጥኳቸው። እህትህንም ብዙ ነዝንዣታለሁ። ማናጀርህን ስለመጣ በጣም ከልብ አድርጌ አመሰግናለሁ። እንዳልኩት ሰማዘር ዴይ ከግራጁዌሽን በኋላ ከፍቅር አጋራህ ደግሞ አንድ ቀን መልሰን እንጫወታለን። ፋይናሊ ግን ማለት ፈልጋለሁ የምትለው ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ ግን? ሁሌም እንደምለው በጣም በብዙ ነገር እየተሰቃዩ ያሉ ልጆች ሊኖሩ ይችላሉ። በጣም በብዙ ችግር እየተሰቃዩ ያሉ ልጆች ሊኖሩ ይችላሉና ብዙ ጊዜ እላለሁ የአንዲት ገጣሚትን ስንኝ ተውሼ እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም እላለሁ እና እስካልሞትን ድረስ የትኛውም ችግርም ሆነ ህመም መጨረሻ አይደለም። እኔ ያንን ፕሩቭ አድርጌያለሁ ብዬ አስባለሁ። እስካልሞትኩኝ ድረስ መጨረሻ አይደለም፣ መታገል ነው። መታገላችሁን ቀጥሉ፣ አንድ ቀን ይነጋላችኋል። በአሰረን ህመም ላይ መጠበቅ ተጭኖን የሞት ፍም ቢጋጋል የት ድረስ ቢመርም የጨለማ ግዛት አንድ ቀን ይነጋል እላለሁ እና በቃ አንድ ቀን ይነጋል። ኢትስ ኦኬ። ከነ ህመማችሁ ጠንክሩ፣ ከነ ህመማችሁ ታገሉ። መታገል ያቆማችሁ ቀን ነው የምትሞቱት። ስለዚህ መታገላችሁን ቀጥሉ። ከማንም በላይ አምላክን አጥብቃችሁ ያዙ። እንግዲህ እኔ ይኸው ለዚህ ክብር ያበቃኝ ሰው ፊት እንደዚህ የሰው ልብ እንዲራራልኝና በእንደዚህ አይነት መልክ እንዲያግዘኝ ያደረገው እግዚአብሔር ሞገስ ስለሆነኝና ስላልደከምኩ ነው እና መታገላችሁን ቀጥሉ እላለሁ። ጊዜ ሚዲያም ደግሞ አክብራችሁ ስለጠራችሁን በጣም ነው የማመሰግነው። እንግዲህ ወሬ ያህል ለራሴው ፐርፐዝ ብላችሁ በጣም ስላለፋዋችሁ በጣም ይቅርታ። እግዚአብሔር ይባርካችሁ። በጣም ነው ክብር ይስጥልኝ።